ተመልካቾቻችን እንዴት ሰነበታችሁልን? ሳምንታዊውን የአርሶ አደሩ መሰናዷችንን ይዘንላችሁ ቀርበናል። በኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ አስተዳደር ቃጭሩ 07 መዳረሻችን አድርገናል። ይህ ቀበሌ እንግዲህ ካሉት ከከተማ አስተዳደሩ ቀበሌዎች በወሳኝ ሁኔታ አፈጻጸም የተሻለ ነው ተብለናል። እንግዲህ ተሞክሯቸውን የምናጋራችሁ ይሆናል። እናንተም እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። በቀጥታ ወደ ቃጭሩ 07 ቀበሌ እናመራለን። ተከተሉ። እንዴት ነው? ሰላም ነው? አማን ናችሁ? እንዴት ናችሁ? ሁሉ ሰላም? አልሐምዱሊላህ። ደህና ናችሁ? ማን ብዬ ነው ያዘው? ጀማል መሐመድ ሁሴን እባላለሁ። ከሚሴ ከተማ ቃጭሩ 07 ቀበሌ ስራ አስኪያጅ። በጣም አሪፍ። እንግዲህ ቃጭሩ ቀበሌ መጥተናል። ምን ያህል ትርቃለች ከከተማዋ? ከከተማዋ 2 ኪሎ ሜትር ርቀት ላይ ትገኛለች። ከከተማዋ ጫፍ እስከ ቃጭሩ ጫፍ ድረስ 2 ኪሎ ሜትር ርቀት ትገኛለች። የገጠር ቀበሌ ናት። የገጠር ቀበሌ ናት። አባስ አደር ስለ ወሳኝ ሁነት በአካባቢያችሁ ልናወራ መጥተናልና ያለውን ሂደት እንየው። እሺ፣ እናመሰግናለን። አጠቃላይ እንግዲህ ቀበሌዋ ከዋና ከተማዋ በ2 ኪሎ ሜትር ርቀት ላይ ትገኛለች። አብዛኛው ማህበረሰብ በአርሶ አደር ነው። ያው የሚተዳደረው በአርሶ አደር ነው። አርሶ አደርና አርብቶ አደሮች አንድ ጋር ነው የሚኖሩበት። ያው ማህበረሰቡን ስንመለከት አጠቃላይ ማህበረሰቡ የተለያየ ብሔር የተለያየ ቋንቋ የሚናገሩባት ያለች ቀበሌ ናት። እንግዲህ አብዛኛው ማህበረሰቡ 80% የሚሆነው በአርሶ አደር ነው፣ በግብርና ነው የሚተዳደረው። አብዛኛው ደግሞ በአርብቶ አደር የሚተዳደር ማህበረሰብ ውስጥ ነው ያለ ነው። በመኸር ሰዓት በተለይ የተለያዩ ማሽላዎች በቆሎ ማሽላዎች በማምረት ይታወቃል አካባቢው። ጤፍ ያመርታል። በመስኖ ሰዓት ደግሞ ሀብሀቦች አሉ። እንደገና ደግሞ ሽንኩርት፣ ቲማቲሞች የተለያዩ ነገሮችን በማምረት የሚታወቅ ያፈራል። ሁሉም ነገር አንድ ጋር ይዘው ነው የሚኖሩት አርሶ አደሮቹ። በጣም አሪፍ። ስለ ወሳኝ ሁነት ደግሞ ጥሩ ተሞክሮ አለ ተብለን ነው የመጣን። እሺ፣ ስለዚህ ዛሬ ምዝገባ አለ። ምዝገባ አለ። ስለዚህ ገብተን ያለው ሂደት ደግሞ የምናየው ነው። እሺ፣ እናመሰግናለን። እሺ፣ እኛም እናመሰግናለን። ቢሮአችን ይችላል። እዚህ ነው የምናስተናግደው። እሺ፣ ሰላም አደራችሁ? ደህና እንዴት ናችሁ? አልሐምዱሊላህ። እንኳን በሰላም ወደ ቢሮአችን መጣችሁ። ምን ፈልጋችሁ ነው መጣችሁ? እኔ የፈለኩት የልደት ካርድ ነበር። እሺ፣ የልደት ካርድ ለምንድን ነበር የፈለከው? መንጃ ፈቃድ ፈልጌ ተሽከርካሪ በዛ ነበር። ለመንጃ ፈቃድ መታወቂያና ፎቶ ይዘሃል? ይዣለሁ። ኑረዲን ኡመር አቡዬ ማን ነው? እሺ፣ መታወቂያው ላይ ሙሉ መረጃ አለ፣ እድሜ ምናምን ከዚህ ላይ ወስዳለሁ። እሺ፣ ጀማል እንግዲህ እንዳየሁት የወሳኝ ሁነት ምዝገባ ያው የአካባቢ ማህበረሰብ ሲመዘገብ የማይቻሉና እንደው እንዳጠቃላይ ግንዛቤው ምንድነው የሚመስለው እዚህ አካባቢ ላይ ማህበረሰቡ ያለው ነገር? እሺ፣ አመሰግናለሁ። ያው እዛ አካባቢ ላይ ያለው ማህበረሰብ ስለ ወሳኝ ሁነት ያለው ተጨባጭ ሁኔታ ጥሩ ነው። አሪፍ እንቅስቃሴ ላይ ነው ያለው ማህበረሰቡ። ያው በተለያየ አጋጣሚ የልደት ካርድ ይጠየቃሉ፣ የጋብቻ ካርድ ይጠየቃሉ፣ የሞት ካርድ ይጠየቃሉ፣ የፍቺ ወረቀት ይጠየቃሉና ይሄን አገልግሎት ደግሞ እኛ እዚሁ ቢሮ ቁጭ ብለን ማህበረሰቡን እያገለገልን እንገኛለን። አለፍ ሲልም ደግሞ በጣም ከአዲስ የተወለዱ ህጻናቶችን በዘመቻ መልክ ቤት ለቤት እየሄድን ካርዱንም የምዝገባ ሂደቱንም እዛው እያሰለጥን እንገኛለን። መጀመሪያ አካባቢ ላይ ያስቸግር ነበር። አሁን ግን ኢሚዲየትሊ ያቺው ወረቀት ይዘው 30 ቀን 90 ቀን አይጠብቁም። ወዲያው እንደተወለዱ ነው ይዘዋቸው የሚመጡት ወረቀቶችን። እኛም አየር ላይ እየመዘገብን የካርድ ስርጭት እናደርግላቸዋለን። ያው አንዳንድ ጊዜ የተወሰነ ችግር የሚኖረው ሞት አካባቢ ላይ ነው። የሞት ልንመዘግበው ወደ ቦታ በምንሄድ ሰዓት ያው ሰው በጣም ሀዘን ላይ ይሆንና የተሟላ መረጃም ለመስጠት የተወሰነ አይፈልጉም። ሲቀጥል እንደገና ደግሞ እንደ አዲስ የሆነባቸውና ደግሞ ይሄ መንግስት ሞት ምዝገባ ጀመረ እንደዚህ አረገ ብለው የተለያየ ግንዛቤ ነበራቸው። አሁን ላይ ግን ማህበረሰቡን በተለያየ መድረክ በተለያየ አጋጣሚ መንግስትም ያው ይሄን ጉዳይ በደንብ አድርጎ ይዟል። በተለያየ መድረክ ግንዛቤ እየፈጠርንላቸው ካርዱ በደንብ እንደሚያስፈልግ ምዝገባ በደንብ እንደሚያስፈልግ
ጥቅም እንዳለው አውቀው አሁን በራሳቸው መንገድ እያስመዘገቡ እኛም እየተቀበልን እየመዘገብን እንገኛለን። ሌላውን ደግሞ እንግዲህ የአርሶ አደሩ ስለ ወሳኝ ኩነት ያለው ግንዛቤ ምን ይመስላል የሚሉን አንተ ገልጸልኛል። በአካል ደግሞ ሄደን የምናየው ነው። ሰዎች ተዘጋጅተዋል። አድማጭ ኮሚቴዎች አሉ የተደራጁ። አርሶ አደሩን ደግሞ እናንተ አግኝታችሁ ከአርሶ አደሩ ስለ ወሳኝ ኩነት ያለው መረጃ ስለ ወሳኝ ኩነት ያለውን ግንዛቤ በደንብ አድርጋችሁ ከአርሶ አደሩ ታገኛላችሁ። ወደዛ እንሄዳለን። በጣም አሪፍ ተመልካቾቻችን፣ የአርሶ አደሩ መሰናዷችንን ነው እየተከታተላችሁ የምትገኙት። ቃጭር 07 ቀበሌ መዳረሻችንን አድርገናል። እንግዲህ ቀበሌው ማዕከል ላይ ተገኝተን ምዝገባው ምን ይመስላል የሚለውን ወደ እናንተ አደረስን። እንዲሁ እንዳጠቃላይ አርሶ አደሩስ ምን ያህል ተገንዝቦ ይህን ወሳኝ ኩነት ላይ ትኩረት ሰጥቶ እየሰራ ነው የሚለውን ደግሞ ከአርሶ አደሮቹ ጋራ ተገናኝተን ቆይታ የምናደርግ ነው የሚሆነው። የአጋራችን መልእክት ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ። Nexus L127 L131 L2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም ተመልካቾቻችን ሳምንታዊውን የአርሶ አደሩ መሰናዷችንን ጀምረናል። ቀደም ሲል በከሚሴ ከተማ አስተዳደር ቃጭር 07 ቀበሌ ተገኝተን የወሳኝ ኩነት ምዝገባ ምን ይመስላል የሚለውን ቆይታ አድርገናል። አሁን ደግሞ ከነዋሪዎቹ ጋር ሰብሰብ ብለን ደግሞ እንዲህ ቡናችንን እየጠጣን ወጋችንን የምናደርግ ነው የሚሆነው። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። እንግዶችም ስለጠበቃችሁኝ አመሰግናለሁ። እናመሰግናለን። እንግዲህ የምንገኘው ቃጭር 07 ቀበሌ ነውና ወሳኝ ኩነት ደግሞ ካሉ ቀበሌዎች ይሄኛው የተሻለ ነው ተባለ። እውነት ነው? እውነት ነው። እስኪ እንዴት ነው? እውነት ነው። እስኪ እናያለን። እስኪ እንዴት ነው አተገባበሩ ምን ይመስላል? ወደ ሴቶች እድል ልስጥ እስኪ። አዎ ወሳኝ ኩነት አስፈላጊ ነው። ምክንያቱም ድሮ በእኛ ጊዜ እንበል እኛም ትልቅ ሆንና ልጆች ወደ ትምህርት ቤት ስንወስድ የክትባት ካርድ አምጡ እየተባለ ነው። ይሄንን መያዝ ሲያቅታቸው የተወለዱበትን ቀን ለማወቅ የክትባት ካርድ አምጡ እንባል ነው። አሁን ግን የወሳኝ ኩነት ገና የተወለዱ ቀን ከዛው ከሆስፒታል ይጀምራል፣ ወደ ቀበሌ ይመጣል፣ ይመዘገባል። አንደኛ ለእድሜም ሆነ ለጋብቻም ሆነ ለትምህርት ቤትም ሆነ ለማንኛውም እድሜ እንኳን ይሄን ያህል ነው ብላ ልጅቱ በግልጽ በዛው አመት ተወልጃለሁ ለማለት መረጃ ነው እንደምትቸገር። አዎ እንደዛ ነው። መጀመሪያ ላይ እንዲሁ አስመዝግቡ ሲባል ያ እንግዲህ ያልተለመደ ነገር ነው፣ አዲስ ነገር ነው። ምንድን ነበር የህብረተሰቡ ስሜት? ህብረተሰቡ እርግጥ ህዝብ ቆጠራ ይመስላል። ህዝብ ቆጠራ ነው። እድሜ አሁን እኛ የተማረ ቤተሰብ ያለው እድሜያቸውን መዝግቦ ያኖራል፣ በተወለዱበት ቀን በደብተር ያኖራል። አሁን ግን የኛ ሰው ትንሽ ትምህርቱ እንትን ሳይገባ ሲቀረው የህዝብ ቆጠራ ወይም እድሜ ቆጠራ ነው የሚልም ነበር። ግን አሁን ገብቶታል። ህብረተሰቡ ሲቀበል ሲምን ጉድ መጣ። ደግሞ አሁን እንደው ገና ሲወለድ ደግሞ ያውም እንደው የሞተም ሲሞትም ሲያገባም ምን አይነት ጉድ መጣ። ይሄ ሞተ ነው ነበር ብዙ ያለው እያለ በደንብ ሲገባው ለሞት እንኳን ሲመዘገብ ያለውን ጥቅም በደንብ ተረዳ። እንደው ምሳሌ እንኳን ሰው ሞቶ እንደው የሆነ ውርሻ ነገር ላይ ክርክር እንኳን ሲገጠም አጋጣሚ መቼ ዓመተ ምህረት ሞተ
ለዛ ምዝገባው መጥቀሙ ሳይ ህዝቡ ከዛ በኋላ እኔም ማለት ጀመረ። በጣም ምርጥ ጥቅም ነው። ወደ ተማሪ ልጅ እንኳን ሲመጣ ራሱ ስንት ሸርፏል ነበር ተሰመነ ነው ጆሮ ያዝ ነበር የሚባለው እዛን ጊዜ እንዲያዝ እዚህ ላይ ያዝ ነበር የሚባለው። ይሄ ወሳኝ ሆነ ከመጣ በኋላ ዓመተ ምህረቱ ቁጭ ያለ ነው። ቀጣ ወደ ትምህርት ቤት መግባት ብቻ ነው ክርክር የሚለው። በጣም ጠቃሚ ነው። አሁን ሰው ሳያንገራግር ዝም ብሎ ይመዘገባል። አሁን ግልጽ ነው። በቃ አሁን በደንብ ነው ህዝቡ የገባው። ወሳኝ ኩነት ጥቅሙ በደንብ ነው ህዝቡ ሰረስ ብሎ ነው የገባው። በቃ ወሳኝ ኩነት ጠቃሚነቱ በብዙ ትርጉም ጠቃሚ ነው። አንደኛ ፍቺ ሲባል፣ ሁለተኛ ንብረት በመካፈል ወሳኝ ኩነት ከተመዘገበ ብዙ ጥቅም አለው። ዘርፈ ብዙ ጥቅም አለው። በምንም ይሁን በምንም ወሳኝ ኩነቱ በጣም በብዙ ዘርፍ ስለሚጠቅም ህዝቡ አውቆት አሁን ተነሳሽነትን አምቷን እንደኛ ቀበሌ አሁን እና ቆንጆ ነው የምለው እንደኔ። ኧረ እሱ ቀደም ምርጥ ነው ጥቅሙ። እኔ የምነግርህ እንደው በዚህ ከተመጣ ወሳኝ ኩነት ባልና ሚስት ሲጋባ መቼ እንደተጋባ መቼ እንትን እንዳለ ምርጥ ጥቅም ነው። ከዛ ደግሞ ሲፋታ ደግሞ ባልና ሚስት አንዳንድ ባልና ሚስቶች ከተፋቱ በኋላ የሆነ ጭቅጭቅ ይፈጠራል። ለዛ በጣም ምርጥ ጠቃሚ ነው። እውነተኛ ነው የሚያስቀምጥ መረጃ ነው። ስለዚህ ህዝቡ አሁን በርካታ ጥቅሞች ስላሉት የወሳኝ ኩነት ህዝባችን እዛ ላይ በደንብ በደስታና በእንደው በደንብ ሀሳብ ወስዶት እየተመዘገበ ነው ያለው። ባለሙያውም እዚህ ላይ ያለና ወሳኝ ኩነት ለምንድን ነው የሚያስፈልገው ጠቀሜታው ምንድን ነው የሚለውን ገለጽ ያርግልንና የእናንተንም ጠቅለል አድርጎ ከዛ ደግሞ ለሁለተኛው ጥያቄያችን እንሄዳለን። አንድ ምሳሌ ልደት ሲመዘገብ ልዩ የተወለደበትን ቀን ለማወቅ ይረዳል። ማንኛውም ተማሪ እንደተወለደ ከማን እንደተወለደ እናትና አባቱ ታወቃሉ። ልዩ ስም እንዲያገኝ ይረዳዋል። ከዛ በኋላ ትምህርት ቤት ሲገባ ትምህርት የሚገባበት እድሜ መድረሱ ያገለግለዋል። መታወቂያ ለመውሰድ መንጃ ፈቃድ ለማውጣት እድሜ ያ ወሳኝ ስለሆነ በከዛ ላይ መሰረት አድርጎ ነው ምሳሌ ልደት ካርድ የሚያስፈልገው ማለት ነው። አስተካክሎ ልደት ጋር ተያይዘው እንደዚሁም የእድሜ ጋብቻን ለማቆጣጠር ሴቶች እድሜያቸው እንዳይዳሩና ተጽዕኖ እንዳይደርስባቸው ያ አንድ መከላከያ ነው። በዛ ቀን ተዘክበት እድሜው አለ ያን ካለፈ በህግ ጥያቄ ማድረግ ስለሚቻል ለዚህ ጭምር የሚያገለግል መሆኑን በደንብ ህብረተሰቡ ሊረዳ ይገባል ማለት ነው። ስለዚህ ጠቅለል ስናደርገው ለህግ ለአስተዳደርና ለስታቲስቲክስ መረጃ የሚያገለግል ነው በአጠቃላይ ማለት ነው። ስለዚህ ለሶስቱ እንትን የሚያገለግል ነው በአጠቃላይ። ሌላው የሀገሪቱን በጀት ለማያዝ በጀት ለመንትን ማለት የትምህርት ቤት ምሳሌ ከዚህ ቀበሌ ላይ ምን ያክል ተማሪ አለ፣ ምን ያክል ትምህርት ቤት ያስፈልገዋል፣ ምን ያክል ጤና ኬላ አለ፣ ምን ያክል ክትባት ክትባት መድኃኒት ያስፈልጋል የሚሆን ነገር ለማያዝ የሀገሪቱን በጀት አጠቃላይ ለማያዝ የሚያገለግል ነው ማለት ነው። ወሳኝ ኩነት ምዝገባ በሁሉም ዘርፍ በጣም አስፈላጊ ነው። እንግዲህ ወሳኝ ኩነት ጠቀሜታውን አየን። አሁን ደግሞ ምን ነው በወሳኝ ኩነት የሚመዘገብ የሚለውን እናንሳ እስኪ። በወሳኝ ኩነት የሚመዘገቡት ህፃናቶች ማለት ነው፣ ልደት፣ እንደገና ደግሞ አረጋውያን ሊያግዘኝ ይችላል። እሱ እስኪ ያግዙ አወቅ ነው ብዬ ነው። ልደት ይባላል። ሁለተኛው ያለ እድሜ ጋብቻ፣ ሶስተኛው ያው ድሮ ለትምህርት እንደገናም ለፓስፖርትም ለምን ብዙ የሚያካትታን የወሳኝ ኩነት ማለት ብዙ የሚያካትት ነገር ነው። ተዘርዝሮ ያልቅም እሱም ብንዘረዝረው። እሺ እስኪ ወደ ሴቱ ደግሞ ለምሳሌ አንድ ልጅ ተወልዶ ከሆስፒታል ሲወጣ ጀምሮ ምዝገባ ይካሄዳል። ወሳኝ ኩነት እንግዲህ ወሳኝ ኩነት ያው ምን ምኖች ናቸው? ምን ታስመዘግቡ? ቆይ አትንገርብኝ። ቆይ አራት ነገሮች አሉ የሚመዘገቡ፣ አራት ነገሮች አሉ የሚመዘገቡ። የነገራችሁኝን ማጠቃለል ምን ምኖች ናቸው? አንደኛው ልደት ብለናል። ሁለተኛው ሁለት፣ ሶስተኛ ሞት፣ ፍች። ቅድም እኮ ስነግሩኝ ጥያቄ ሳረገው ግራ ተጋባችሁ። ያገርለም ልክ ነው ጥያቄው። አሁን ትዝ ያለኝና ካሳረግ አንዱ ደግሞ ማስታወሱን ያልኩት እሱ ያልኩት እንደው በሚል ነው። አራት ናቸው የሚመዘገቡ። አራቶች ናቸው ምን መዘግባቸው። አሁን ያው ልደት ለሴቶች ይቀርባል በማስመዝገብ። አንድ ሴት ከወለደች በኋላ በስንት ጊዜ ነው የምታስመዘገበው ልጇ? እስከ ስንት ቀን መመዝገብ ያለበት? እስከ 40 ቀን ባለው ሰዓት ተመዝግቦ ማለቅ አለበት።
ልጁ ከተወለደ በኋላ ፎቶግራፉን ይዞ የልጁ አባትየውንም ሆነ እናቱን ፎቶግራፍ አንድ ላይ ይዞ መጥቶ ቀበሌ ማስመዝገብ ግዴታ ነው እስከ 40 ቀን ባለው ሰዓት። ከዛ ወዲህም ደግሞ ያልተመዘገቡ ያለፋቸው ልጆች ይኖራሉ። ለምሳሌ ለትምህርት የሚያስፈልጋቸው ወይም ከሀገር ለመሄድ የሚያስፈልጋቸው ካሉ ግዴታ ወሳኝ ኩነት ያስፈልጋቸዋል፣ መጥተው መመዝገብ አለባቸው። ነዋሪ መሆናቸውን አንደኛ እንደ ማስታወቂያ መግለጫ እኮ ነው ይሄ። ሳይመዘገብ ቢቀር ብዙ ነገር ይቀራል። አንደኛ ከእውቀትም የተነሳ ብያለሁ። ይቺ ልጅ ይሄን ያህል እድሜ ነው ለማለት ያዳግታል። በትክክል ተመዝግቦ አሁን ብዙ ሰው እኮ ቅንጭላት የለውም። ያ ግን በትክክል ከተመዘገበ እድሜያችን ይሄን ያህል ነው ብሎ እድሜዋን ለማወቅ ይቻላል። ለጋብቻም ትድረስ ለመሄድም ትሁን ለመማርም ትሁን መነሻው ልደት መሆን አለበት ነው። ሁለተኛ የምናስመዘግበው እንግዲህ ልደት ካለ ቀጥሎ ደግሞ ጋብቻ ይመጣል። ጋብቻ ስለምንድን ነው የሚመዘገበው? እስኪ አባቴ። ጋብቻ የሚመዘገበው ባልና ሚስቶች ተጋብተው ሲኖሩ ያላቸውን ንብረት የሚወለዱት ልጆች ምናልባት ድንገት አጋጣሚ ሆኖ ቢፋቱ ጭቅጭቅ ቢመጣ ያ ወሳኝ ኩነት የተመዘገቡት ልጆች እንዳሉ ሆነው እንትን ይላሉ። አንድ ይሄ ነው። ሁለተኛው ደግሞ ለምሳሌ ውጭ ሄዳለሁ ብሎ ቢል ፓስፖርት ቢያስፈልገው የሆነ ነገር ቢያስፈልገው ለዚህ ነው። እንደ አባቴ እድሜዎትን ያውቁታል? እኔ በደንብ ነው ታውቀዋለሁ። ማቀበት ምክንያት አለኝ፣ የራሴ ምክንያት አለኝ። እኔ ማቀው ምክንያት ቆይ ምንድን የሚለውማ እኔ አሁን ሰው መቼም በተፈጥሮ በብዙ አይነት ይኖራል። ከኔስ መጀመሪያ ስወለድ እናትና አባቴ ክርስቲያን ናቸው። ከዛ ከክርስቲያን የተነሳ ክርስትና የተነሳውበትን እድሜን ያን ስለነገሩኝ በዛ ምክንያት አውቀዋለሁኝ እኮ። በምን ምንም ተለየ መለያ ወሳኝ ኩነት አሁን ያው የዱሮውን ነው ባባል እንግዲህ የራሴ መለያ ምንድነው? የራሴ መለያ እኮ ልነግራችሁ ነው። ጣሊያን በሄደ በ5ኛ ዓመቱ እናትና አባቴ ተጋቡ። ጣሊያን በ33 ሄደ። አሁን እነሱ ደግሞ በሁለተኛ ዓመቱ ተጋቡ። እንደገና በ7ኛ ዓመቱ ተለያዩ። ከዚህ እኔ ራሴ አውቀዋለሁ። የመጀመሪያ ልጃቸው ነኝ። ጣሊያን ባይመጣና ባይወጣ አላውቀውም። የቆየው አመጣሁላችሁ ነው ያን አመጣ እኮ ነው። የማላውቀውን አሁን አምጥቼ ይሄን ያህል አመቴ ነው ብል አስቸጋሪ ነው። ለምን እኔ አንዱ ይሄን ያነሳሁበት ድሮ እኮ በሰገሌ ጦርነት፣ በዋጅራት ጦርነት፣ በእንደዚህ ያለ በቁናው ጊዜ በምናምን ይባል ነበር የድሮ። ያ የግንዛቤ እጥረት ነው። አሁን ግን ወሳኝ ኩነት ስላለ በእኔ ያለ ዓመተ ምህረት በዚህ ወር ተወለደ በቃ ይሄ ነው። እና ከዛ አንፃር ነው ይሄን ዘርዘር ያመጣሁላችሁ። እስኪ ሶስ እኔ አሁን አላውቀውም ብዙ። አሁን እሱ ይሄ ነው እንግዲህ። አሁን እሱ በዛን ጊዜ በ33 እንደ እናትና አባት ተጋብተው አለ። የወሳኝ ኩነት ቢኖር ግን እንደዛ አይሆንም ነበር። ወደ እኔ ሲመጣ ደግሞ አሁን ዓመተ ምህረት ይሄ ነው ብዬ አላውቀውም ማለት ነው። በዚህ ዓመተ ምህረት ለማለት ያስቸግራል ማለት ነው። በርካቶች አሁን እንትን ሲባል በዛ በድርቁ ዘመን የዛን ጊዜ ዝናብ በበዛበት ዓመት እየተባለ ነው ሲባል የነበረው። ስለዚህ ወሳኝ ኩነት አሁን የእርሶ በየትኛው ዘመን ነው? የኔ ዓመት እንግዲህ በእንዴት እናድርገው? እውነቷን ነው ሳወራ ሰምታለች ማለት ነው። እውነቷን ነው። በመንግስቱ ኃይለማርያም ጊዜ የዛን ሰዓት ነው በቃ ሲያወሩ ሰምተሻል ማለት ነው። እሳቸው እያወራን ነበር እንጂ እናወራለን። የዛን ሰዓት በመንግስቱ ኃይለማርያም ጊዜ ደርግ ሲገባ አቅራቢያ እንግዲህ ተወለድኩ ማለት ነው። የዛን ዓመት ምልክቱ እንግዲህ የቱ ነው? ደርግ ሊገባ አቅራቢያ እያለ ነው የምናወራው። መቼ ዓመተ ምህረት ያደናግራል ማለት ነው። ወሳኝ ኩነት ግን እንደዚህ ቁልጭ ባለ መልኩ አሁን ምዝገባ ከተጀመረ በኋላ አይደለ እንደዚህ ጋብቻ የፈጸመበት ቀርቶ የተወለደበት ቀን ሰዓቷ ደቂቃዋ ሳትቀር እየተመዘገበ ወሳኝ ኩነት ወሳኝ መሆኑን እርግጥ ነው። ሴቶችስ ደግሞ እናንተ ሰማ ሴቶችስ ምሳሌ እናቴ መቼ ነው የተወለድኩት ብዬ ስጠይቃት አንቺ በተወለድሽ በ2 ዓመትሽ ደርግ ገባን አለች። እንግዲህ ሰብ ወደዛ አለ ማለት ነው። ከደርግ በፊት ያለውን መንግስት ይሄ ነው ብዬ ማለት ያ ነው ችግሩ። ተመዝግቦስ ምን ብሎ ተቀምጠው ይሄን ያህል ዓመቴ ብዬ
መረጃ መስጠትም ይመቻል። እድሜንም አውቃለሁ። አሁን ግን ለወለድናቸው ልጆች ከነሱ ሻል እንላለን። አንደኛ በትምህርትም ቀመስ ስላረግ ልጆቻችንን በዚህ ጊዜ ተወለዳችሁ ብለን በሞሳይ ኩነት እንኳን በሌለበት ሰዓት ዓመተ ምሕረቱን መረጃ እንሰጣለን። ለምን ትንሽ ስለተማረ ነው። ከዛ በፊት ያለ ስለዚህ ወሳኝ ኩነት መኖሩ አንደኛ እድሜያችንን እንድናውቅ ይሆናል። ቀደም ሲል እንደተባለ ያለ እድሜ ጋብቻም ለማስቀረት ለትምህርትም ለሌሎች ነገሮችም ያገለግላል። ስለዚህ ሁለተኛው ወደ ጋብቻ ነው የምንሄደው። ጋብቻ በስንት ቀኑ ነው የሚመዘገብ? ለምንስ ይመዘገባል የሚለውን እስኪ ቅድም ጀምረ ነው ነበር። ወደ ሴቶች እድል ልስጥና ከዛ እርሶ ጋር እመጣለሁ። መዘገበው እንግዲህ ያው ልደት ካርድ የለም በሰዓቱ እኛ ስንጋባ ቀን ቆረጣ ነው የሚባለው። ለ25 ቀን ለ30 ወር ይባላል። እንደዛ ጊዜ ነው እኛ የተጋባ ነውና አሁንም ያው ከተጋቡም በፊት መዘገብ ያው ተጋቡ ሲያበቃ ማለት ነው። ተመዝግቧል። እናንተ ጋብቻውን ወሳኝ እውነት ላይ ያለ የለም? የእናንተ ጊዜ የለም? አንዳንድ ጊዜ ምን አለ አንድ እንትን ሰው እኛ ከተጋባ ለመንግስት ማሳወቁ ለምን ይጠቅማል ይላል። እንደዚህ ምን ያጋጥማችሁ ያውቁ? ደግሞ እኛ ከተጋባን ለመንግስት ማሳወቁ ለምንድን ነው ይላል። ስለዚህ ለምንድን ነው ጋብቻ የምናስመዘግበው? አባቴ መጀመሪያ እንደው ጋብቻ ሲመሰረት ጠቅለል ባለ መልኩ ብዙ ነገሮችን ያካትታል። ልጆችን፣ መላቀቅን፣ መሞትን ይሄን ሁሉ ስለሚያካትት ጋብቻ ወሳኝ ኩነት ምዝገባ በደንብ ጥሩ ነው ማለት ነው። በእኛ እንደው ስናየው የድሮቹ አሁን ይጋቡና ሲጋቡም አለእድሜያቸው ይጋባሉ፣ ሲላቀቁም አላግባብ ይላቀቃሉ። አሁን ግን ወሳኝ ኩነት ከመጣ ቆንጆ ነው፣ በጣም የሚጠቅም ነገር ነው ብዬ ነው እኔ በራሴ ማስ ዛሬ ለምሳሌ አንድ ልጃገረድ ስትወለድ ተመዝግባለች። የመጀመሪያ ምዝገባው ትምህርት ስትገባ ትምህርት ምገባ ከሆነ ትምህርት ሲገባ ይያዛን። ያ እድሜያቸው ሲደርስ ከ18 በላይ ከሆኑ እነዚህ ለጋብቻ ደርሰዋን ተብሎ በዛ መሰረት ይጋባሉ። ሲላቀቁም ያ እንግዲህ እንትን ካለ በዛ መሰረት ይከዳም ማለት ነው። አብዛኛው እዚህ አካባቢ የሙስሊሙ ማህበረሰብ የሚኖርበት ነውና አንድ ሙስሊም ስንት ሚስት ነው የሚያገባ? አራት ነው። ሸሪዓው አራት ይፈቅዳል። ሸሪዓው ነው። ሸሪዓው ይፈቅዳል። በወሳኝ ኩነት አራቱ መመዝገብ ይችላሉ ነው ጥያቄ። እንግዲህ መቼም አንድ ሰው ሁለት እግር አለ ብሎ ሁለት ዛፍ ላይ አይወጣም። ሸሪዓን የሚመለከት እንትን ይላል። የመንግስትን ግዳ እንትን ደግሞ የመንግስት ፖሊሲ ነው እና እኔ ሸሪዓው እዛ ውስጥ ይገባን ብዬ አልልም። አንድ ሰው ጋብቻ አንድ ነው፣ አንድና አንድ ነው። ወሳኝ ኩነት የሚፈቀድለት እዛ አራት የሚያግባ ሶስት የሚያግባ ምንም ይበል በልጆቿ ባለው እሷ እዛ ትመዝገብ እንጂ ለአንድ ጋብቻ ነው የሚፈቀደው በህጉ። እሱ እንዳለው ነው። አንድ ብቻ ነው የሚመዘገብ። ሴቶችም እዛው ነው አይደለም? እሺ እንመዘገብ ደስ ይለናል ማለት ሰው የሸሽጉ ብዙ ስለሚጠቀም እንጂ ባልና ሚስቶች ትክክለኛ መረጃ የሚዋሰዱ እኔ ላገባ ነው ካላት በግልጽ ማለት ነው ከቻለ ብላ ሴትዮዋ መረጃ እሺ ካለ ሄዶ ማስመዝገብ አለበት ያቺ ያገባት ሚስት። ስለዚህ ወሳኝ ኩነት ላይ አራቱ ሚስቶችን ማስመዝገብ ይችላል። አዎ ጎን በጎን እያስቀመጣቸው አይደል? እሺ ሴቱ ግዴታው ነው ብሏል። እናንተ ስለ አንተ ስለሚለው ይቅርታና እኔ ግን አሁን እሷን መንቀፍ አይደለም እሱን መንቀፍ አይደለም። ሸሪዓም የራሱን አምራር ይዞ ሄዳል፣ ህግም የራሱን ሂደት ይዞ ሄዳል። አሁን እኮ መንቀፋችን አለ ይግባ። አሁን ባለሙያው ስላለ ነው። ባለሙያው ያስታርቀናል። አዎ እሷም ለምን አስመዘገብሽው ተብላ በህግ አትጠየቅም። አራተኛ ነሽ ነው ወይ ሶስተኛ ነሽ ወይ ሁለተኛ ነሽ ተብላ አትጠየቅም። እንደ ህግ ግን ያቺ የመጀመሪያዋ ሴት አብራሱ ጋራ ታስመዘግባለች፣ ትመዘግባለች ነው እንደኔ እሳቸው የሚሉት አንዷ ናት የምትመዘገብ፣ ሌሎች አይመዘገቡም ነው። እናንተ በራሳቸው ይመዘገባሉ። እስኪ ምክንያታችሁ? ምክንያቱ እንደመሰለ እኔም ወልዳ ከሷ ወልዳ እሺ አሁን ሞት አለ በሰው ላይ ሰውዬው ሲሞት አሁን ክርክር ስነሳኩ እኔ ብቻ ሆኜ ለማለት የላትም አልተመዘገበችም ብላ እኮ ልታግደኝ ነው። ስለዚህ ያ ልጅ እኮ ላይ ካተት ነው ሰው አባትየው ንብረት ነው። እቺ ሴትዮ እኮ አራተኛውም ትሁን ሁለተኛውም ትሁን ከዚህ እስከ ሰውዬ ላይ ነው የወለደቻቸው። በቀጥታ ይካተታሉ ልጆች። አሁን እኛ ምሳሌ እኔ አሁን የቅሪ ኃላፊ ነኝ፣ እድር ኃላፊ ነኝ። እድር አሁን
3 ሚስት ያለው 2 ሚስት ያለው አለ። አንዷን ነው የማካትተው በቅሬ ያቺኛዋንም አላወጣትም። ልጆቹ የሱ ልጆች ናቸው በትክክለኛ ይስተናገዳሉ። ሚስቱም ሚስቱ ናት ይስተናገዳል እንጂ ሁሉንም እንደ አንድ ቦታ አናካትትም። ሸሪዓው በሸሪዓው ነው አሁን እየሄድኩ ያለሁት እኔ። ህግና ሸሪዓ ግን ተገዳዳሪ ይለያል። አዎ ይለያል የሚለው ላይ ነኝ እንጂ አልወለዳቸውም አይደለም። የኔ አባባል ልጆቹ ተወልደዋል፣ ይመዘገባሉ። ሰይድ ሁሴን ከሆነ ሰይድ ሁሴን፣ አህመድ ሁሴን ከሆነ አህመድ ሁሴን፣ ከዲጃ ሁሴን ከሆነ ከዲጃ ሁሴን ይያዛሉ ልጆቹ። እና በዛ አይነት መልኩ ነው እንግዲህ ጠለቅ ብዬ እንደማውቀው። ስለዚህ የእርሱ ሀሳብ ልጆች ይመዘገባሉ፣ ከሀብት ይካፈላሉ። ሳይኩነት ላይ ግን ሴቷ አትመዘገብም። ሚስት ሀብት ብትካፈል ሊካፈል ብትል ሰዋል ያቺማ እንግዲህ የያዘችው ያልተመዘገበቻት እኮ ስትጋባ እኮ ይዛው የምገባ ነገር ይኖራል፣ ይዟት የሚገባ ነገር ይኖራል። በሌለው ነገር እዚህ እርሶስ እኔ አሁን ሀሳባችሁን ነው የምፈልገው። እሱ ባለሙያ ይዤ የመጣሁም ለዛ ነው። ወሳኝ ኩነት ላይ ካልተመዘገብኩ ያቺ ቤት ያለ እንደ ህጉም ስለሚያግዛት አንደኛ ለምን ተመዘገብሽ እኮ የሚል ቅሬታ ይኖራል። ግዴታ መመዝገብ አለብኝ ማለት ወሳኝ ኩነት ውስጥ ንብረቱን ከፈለኩ እሱ እንኳን ቢብለኝ በዛ በዚህ በህግም ሆነ በምን አስገድደን ቀበሌ መመዝገብ አለብን። ወሳኝ ኩነት ፎርም እንሙላ ማለት አለብኝ እኔ። 4 ሚስት ካለው አባወራው ቢሞት 4ቱም ሀብት ይገባኛል ብሎ ሊመጡ ይችላሉ። ስለዚህ ይሄንን እንዴት ነው የሚያስከድልን? ወሳኝ ኩነት ላይ ባለሙያ ይቀጥልልን። ጋብቻ በመመሪያችን በአዋጁ የተቀመጠው እንትን ማለት ነው። ለዚህ ባል እንደነበረ አባስ ሄድስ እንደነበረው አንድ ሰው የሚመዘገብ አንድ አባወራ አንድ ሚስት ብቻ የሚያስመዘግቡ 4 የሚያገባ 3ም አይመዘገብም። እኛም ጥያቄያችን ነው። ብዙ ጊዜ እንትን ላይ ስልጠና ላይ ጥያቄ እናቀርባለን በዚህ ጉዳይ። እኛ አካባቢ ላይ የተለመደ ሃይማኖቱም ስለሚፈቅድ 3 4 የሚያገባ ሰው 2 የሚያገባ ስላለ ለምን ይሄ አይፈቀድም በሚል ጥያቄ እያቀረብን ያለ ነው። አይፈቀድም። የሚፈቀደው አንድ ጋብቻ ብቻ ያ ሸሪዓ ነው። ያ ቀጣይ የሚፈታ ነው። መመሪያ እንዲፈቀድልን በእኛ በልዩ ኬዝ እንዲፈቀድልን እየጠየቅን ነው። ገና መልስ አላገኘም። ስለዚህ የሚመዘገበው አንድ ሴት ብቻ ነው። ሀብት ክፍል ላይ አሁን እንግዲህ መሆን ያለበት ነገር መሰላችሁ፣ አንድ ሰው በምሳሌ ይሄ ጋብቻ ቅድም እንዳልኳችሁ ጋብቻ ማለት የሚያስፈልገው አንደኛ ህጋዊ ሚስቱን እንደሆነች ለማወቅ ነው ትልቁ ነገር ይሆናል። ሁለተኛ ለስታቲስቲክስ ቅድም እንዳለው ሰው ያቀርብ ለስታቲስቲክስ መረጃ በአመት ውስጥ ወይ በ6 ወር ስንት ሰው ይጋባል፣ ሳይዝ ቀበሌ ስንት ሰው ያገባል፣ እዛ ሀገር ስንት ሰው ይጋባል፣ እንዳለም አቀፍ እንደ ሀገራችን ስንት ሰው ይጋባል የሚለው ነገር ለማወቅ ጭምር ያገለግላል ይሄ ጋብቻ ማለት ነው። ስለዚህ ህጋዊ ጋብቻ ሚስቱ አንድ ናት። እሷ በህግ ከከሰች እሷ ብቻ ነው ሚስቱ። ከሌላ የሚወለዱት ልጆቹ ግን ያው ተጠቃሚ ናቸው። ያሱ የሱ ልጆች ናቸው ያገኛሉ። አማንጀባ ከረጀባ በማናላ ያሳደረ በማናላ ያውለን ይላህ። እንግዲህ እንግዶቹንም በደህና ወደ ቤታቸው እንዲመለሱ አለ ያርጋቸው። ሁሉንም ዲላላ ያርገው። አዎ ዘበኑም ያማረ ይሁን፣ ወቅቱም ያማረ ይሁን። አሜን። ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊውን የአርሶ አደር ወግ መሰናዷችንን ከከሚሴ ከተማ አስተዳደር ስር ከምትገኘው ቃጭር 07 ቀበሌ ነው መዳረሻችን እያደረግን ያለ ነው። ወጋችንም ወሳኝ ኩነት ላይ ነው ትኩረት ያደረገው። የስፖንሰራችንን መልእክት ተከታትለን ደግሞ ወደ ቀጣዩ መሰናዷችን እናልፋለን። አብራችሁን ቆዩ።
ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም ልደት ደረስነ፣ ጋብቻ ላይ ደረስነ። አሁን ሶስተኛ ደግሞ ምን አለ? ባይፋቱ ደስ ይለናል። ደስ ይለን ነበር። ባይፋቱ ደስ ይለናል፣ ግን ፍቺም ይመዘገባልና ለምንድን ነው ፍቺም ይመዘገባው? እያወራሽ ምን ነው ደገጠልሽ? አሁን ቢፈጠር ይገኛል። ጋብቻው ላይ ፈጥነሽ ነበር። ካሳለችና ፍቻ ላይ ምን ያሰራታል? የወሳኝ ኩነት በጣም ምርጥ እንትን ያለው ፍች ለምን ይመዘገባል? ኖራ አልፈታውም ብሎ ቢጨቃጨቅ እንዲያብራራ፣ ቆይታ ደግሞ አልፈታኝም እኮ ብላ በሱ ጥሩ ኑሮ እየመሰረተ እያለ ኑሮውን ለማደናቀፍ አልፈታኝም ብላ ብትነሳ ያ መዝገባ የሚያገለግለው ለእነዚህ ነገሮች በርካታ ጠቀሜታ አላቸው። ወሳኝ ኩነት ለዚህ ነው ጥሩ ነገር አለው ብለን የምናስበው እና መመዝገቡም ደግሞ መመዝገብ አለበት። የኛ ጋብቻ ቢታወቅ እንደ ባህል እፍረት ይመስለዋል የኛ ሰው። አሁን ግን እየሰለጠነ እየቀረ ገና ሲጋባ ሰውየው ምርመራ አለ፣ ምርመራ ይመረመራል። በዛ በምርመራ መሰረት እንደ ሸሪዓው ኒካ ይታሰራል። ፍርድ ቤት ድረስም ያሳውቃል። አሁን የፍኖት ኩረት ከመጣ ወዲህ ምዝገባው ከመጣ ወዲህ በትክክል እየተጋባ ነው ያለው። የእስከዛሬው ፍረት የሚባል ነገር አለ እና ደግሞ አንዳንድ አሁን እንደምንለው ወይ ሶስተኛ ወይ አራተኛ የሚፈልጉ አለፍ ብሎ የሚያስቡ ሰዎች እነሱ ያው መቼም እንዲታወቅም አይፈለግም። ብዙ ለንብረት ክፍፍሉ ቅድም እንደተባለው በጣም ያገለግላል። ያ ፍቺ ከተፈጠረ በኋላ ያ ንብረት አለ በዛ አግባብ እንዲከፋፈሉ ይጠቅማል ማለት ነው። ሲቀጥል ሌላ ጋብቻ ለመፈጸም ይረዳል። ምሳሌ ከተፋጠቅ በኋላ ሰውየው አልፈታውም ብሎ ያሻሽዮ እንዳታገባ ያርጋት ይችላል፣ ያጉራት ይችላል። ያንን በዛ በመረጃ በነገራችን ላይ ነገር ፍቺ የሚመዘገበው በፍርድ ውሳኔ ሲያገኝ ብቻ ነው። በመንደር ሰው ቢፋታ አይመዘገበው ማወቅ አለባቸው። ልክ ነው። እንደ ቅድም ጋር ባዛር ሲል ነበር ባለች ማገሌ ማምን ሊፋቱ ይችላሉ። ቢፋቱ አይመዘገበው። የመዘገበው ፍርድ ቤት ከታደቀ በኋላ ብቻ ነው። ውሳኔ ያገኝ ከታደቀ በኋላ ከዛ ፍርድ ከመጣ በኋላ ነው የሚመዘገበው። ሸራ ፍርድ ቤት ሊሆን ይችላል፣ መምሪያ ፍርድ ቤት ሊሆን ይችላል። ያ ከተመዘገበ በኋላ የማግባት መብቷ ይጠበቅላታል። መፋታቷን ታረጋግጣለች። በጋብቻ እንዳይፈጠርም ይጠቅማል። ለምን ሰውየው ሳይፈታ ሀብት ከለዋ ብታገባ ያ ሰው ለጋብቻ ላይ ጋብቻ ሆነ ማለት ነው። ያቺ የምትጋባውም ሀብት የመካፈል እድሉ የላትም። አዎ፣ ስለዚህ ያ ነገር ለመቋጠር ይረዳል። ሁለተኛ ሀብት ለመካፈል ጭምር እንዳልነው ሁሉ እዳም ለመካፈልም ይጠቅማል። ለምሳሌ አብረው ያፈሩት ሀብት ሊኖር ይችላል፣ ወይ አብረው የኖሩ ብድር ሊበደሩ ይችላል ከመንግስት ተቋማት። ያ የጋራቸው እዳ ነው። ነገር ከተፋቱ በኋላ ያ ሰው የተፋታ በኋላ እዳ መጥቶ የጋራ ሀብታችን ነው ያፈራ የጋራ አብረው ተበደሩ ብሎ ሊያቀርብ ይችላል። ያ ሰው እኛ የተፈታነው በዚህ ቀን የተፋታነው መረጃቸው አለ። ግን ሀብት ብድር የተወሰደው በዚህ ቀን ነው የወሰደው። ስለዚህ እኔ ያመለክተን ብሎ ራሱ ለማውጣት ያገለግላል። ስለዚህ ጥቅሙንም ጉዳትንም ሼር ለማድረግ ነው የሚያገለግል። እዳ ካለ እዳው ራሱ እንዲችል እሷ ያለችበትማ የመቀናት ስለተፈታች ያን ሰው አይና ጉዳይ አይመከራትም። ያን ጭምር ለመከላከል በጣም ወሳኝ ወሳኝ ኩነት ምዝገባዎች ውስጥ አንደኛው ሞት ነው። ለምንድን ነው ሞት የሚመዘገበው? ቅድም ለሴቶች ሰጥቻለሁ፣ አሁን ወደ ወንዶች ልምጣ። ሞት ወሳኝ ኩነት ምዝገባው የሚያስፈልገው የሆነ እኮ ነገር ቢነሳ የሞተበት ቀን እንደዚህ መቼ ሞት፣ እንዴት ነው አሟሟቱ የሚለው ነገር ወደ ህግ እንኳን የሚፈለግ ከሆነ እንኳን ራሱ በጣም ጠቃሚ ስላለው ነው። ሁለተኛ ሞት የንብረት ጭቅጭቅ ላይ ሲፈጠር እንዴት እንደሞተ አስመስክሩ ቤተሰቦቻቸውን ሲባል ራሱ ፍርድ ቤት ላይ አባታቸው መቼ ሞተ፣ የተቀበረ በምን ሰዓት ነው የሞተ የሚለው ነገር ጥያቄ አለ። ለምስክር ለመስጠት እውነታ ነገር የያዘ ይሆናል ማለት ነው። ወሳኝ ኩነት ላይ ከተመዘገበ የዛን በዚህ ጊዜ ሞተ፣ እዚህ ቦታ ተቀበረ
በዚህ መሆኑን እናውቃለን ተብሎ ለዛ እንኳን ለንብረት ለማረጋገጥ ፍርድ ቤት ላይ በጣም ወሳኝ ነው። እውነታን የያዘ ምስክርነት ይሆናል ማለት ነው። ጥሩ ነው። እሱ በብዙ መልኩ ዘርዝሮታል። አንድ ባልና ሚስት ሲኖሩ ሞት ቢያለያያቸው ወይ ዕዳ ይኖርበት ይሆናል፣ ወይ ዕዳ ይኖርባት ይሆናል፣ ወይም ደግሞ የሌለ ንብረት ደግሞ ወይ የሷ ቤተሰብ ወይ መጥተው ይሄ ንብረት አለን አንጡ አካፍሉን ይላሉ፣ ወይም ደግሞ የሱ ቤተሰብ ወይ እሱ እንደው የሞተው ይመጡና አካፍሉን ይላሉ። ይሄን ለመመለስ በወሳኝ ኩነት ምዝገባው ጥሩ ነው። ያ ይያዛል። ቆይቶ ማንኛውም ሰው ነውና የሆነ ነገር ሊጠይቅ ይመጣል። ለዛ መመለሻ ማለት ነው። እንግዲህ ሞት መመዝገቡ ጥሩ ነው። አብዛኛው ትናንሾቹ ልጆች ብቻ ሳይሆን በተለይ አባዋራ ሲሞት በተለይ ለሴት ማለት ነው ንብረቱን የያዘ ሴት ጠያቂዋን ብዙ ስለሆነ ለንብረት ክፍፍል በጣም ይረዳል። ሞት ቢመዘገብ የሞተበት ቀን እሱ እንዳለው የሞተበት ቀን የተቀበረበት ቦታ ለውርሻ በቃ ይሄ ይመቻል። እዚህ አካባቢ ሳም ብዙ ጊዜ ልደት ችግር የለም ይመዘገባል፣ ሰው ሲወልድ ያስመዘግባል። ሞት ግን እንደው አርፎ የለ ለምንድን ነው አርፎ የማይቀመጥ ለምን እንጨቀጭቋል የሚል ሰው ይኖራል እኮ ለማስመዝገብ። ለምን ሟቹ ይወቀሳል ለምን ይነሳን የሚባል አለ። ብዙ ሽምግልና ላይ የሚገጥመን ነገር አለ። ንብረት ይመጡና አሁን እንዳልነው ከ2 ከ3 ከ4 እየተወለዱ የሌለን ንብረት ሁሉ በጣም እያስቸገሩ ለምን ይነሳ የሚባል ነገር አለ። ይሄም አይካር ነው። አሁን ግን ብዙ ሰው ግንዛቤት እየወሰደ እያሻሻለ ነው የመጣው እንጂ ይሄ የለም ማለት አይቻልም። እና ጥሩ ነው መመዝገቡ ጥሩ ነው። እንግዳ እንዳውም አሁን በእኛ በሸሪዓ አሁን የሚፈቅደው ሰውየው ከሞተ ወይ 4 ወር ሁለት ያለውን ንብረት እዳም ካለበት እዳውን ገንዘብም ከሰው ላይ ካለ ምን ካለ ያ ሁሉ የ4 ወር እንዲመዘገብ ይደረጋል። አሁን ያ ቀርቶ ወሳኝ ኩነቱ አለ ያለውን ነገር ቁልጭ አድርጎ ይነግራል። ቆንጆ ነው። ይሄ መመዝገቡ ጥሩ ነው። ሞት የሚመዘገብበት ኬዝ መጀመሪያ እንዳሉት የሞተበት ቀን እንዲታወቅ ይረዳል። በመቼ ዓመተ ምህረት እንደሞተ ይታወቃል። እዚህ በምን ኬዝ እንደሞተ ይታወቃል። ለምሳሌ በህመም ሊሆን ይችላል የሞተው፣ በሰው ሊሆን ይችላል፣ በግድያ ሊሆን ይችላል የሞተው፣ በወረርሽኝ ሊሆን ይችላል የሞተው። ስለዚህ እሱ መመዝገቡ በጣም አስፈላጊ ነው። ለምን ለምሳሌ አንድ አካባቢ ላይ ሞት ከበዛ ያ ሞት ቁጥር ይመዘገባል። ለምሳሌ እዚህ ቀበሌ ላይ ሞት ከበዛ ይመዘገብና እዚህ ቀበሌ ጋር በሰው ሞት እየበዛ ነው፣ ምንድነው የሞተበት ኬዝ ሞት የበዛበት ኬዝ ምንድነው ብሎ ጥናት ለማካሄድ ይመቻል፣ ይረዳል። ከዛ ያ መፍትሄ ለመስጠት ለዛ እንት መፍትሄ ለመስጠት መመዝገቡ በጣም አስፈላጊ ነው። ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም ቆይታችን ይህንን ይመስላል። እኛም ጥንቅሻችንን እየበላን ስለነበረን ቆይታ ሀሳባችሁን አጠር ያለች አስተያየት ሁለት፣ አንድ ከወንድ አንድ ከሴት ልቀበልና ፕሮግራማችንን እንቋጨው። ከሴት ልጀምር። እሺ፣ አመሰግናለሁ።
አስተያየቱ በጣም ደስ የሚል ነው። ስብስ ይሄ ለወደፊቱም ለልጆቻችንም ወደ ኋላም ለሚፈጠሩት ቀኝ የሆነ ነገር ነው ብዬ ነው የማስበው። ጥሩ ነው። መንግስት ይሄን አስቦ ስላደረገልን በጣም እናመሰግናለን። እናንተንም እናመሰግናለን። ኑሩልን። በመጀመሪያ የማመሰግነው እኔ እናንተን ነው። የአማራ ሚዲያ እዚህ ድረስ መጥታችሁ የኛን ችግር ተቆርቆራችሁ ይሄንን መጠየቃችሁ በጣም በዚህ ምስጋና አቀርባለሁ እኔ በራሴ። ስለዚህ ቆንጆ ነው፣ ጥሩ ነው። አሁንም ለወደፊቱም አትርሱን፣ በሆነ ነገር እየመጣችሁ ጠይቁን እና እናመሰግናለን። እንመጣለን። አዎ እሺ፣ ለነበረንና ለተደረገልን መስተንግዶ እናመሰግናለን። እግዚአብሔር ያክብርልኝ። ተመልካቾቻችን በከሚሴ ከተማ አስተዳደር ውስጥ ቃጮር 07 ቀበሌ ነበረን የአርሶ አደር ወግ መሰናዷችን እየተከታተላችሁት ይመስላል። ሳምንት በሌላ ቦታና በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከ ሳምንት ሰላም ቆዩን።